በአዲስ አበባ አንዳንድ ቦታዎች ዞር ዞር በማለት የዋጋም ሆነ የእቃ ጥራት ለእናንተ ይጠቅማል ብለን የምናስበውን ሪቪው የምናደርግላችሁ እኛ ሳሪስ ቲቪዎች ነን። ዛሬም በመሃል ፊጋ መብራት አጠገብ የሚገኘው ጎዶልያስ ኤሌክትሮኒክስን ሪቪው ለማድረግ ተገኝተናል። ታዲያ ጎዶልያስ ኤሌክትሮኒክስ ከፍሪጅ ከቲቪ እንዲሁም ደግሞ ከውሃ ማጣሪያ ባሻገር ሌሎች ኤሌክትሮኒክሶችንም እንደሚይዙ ሰምተናል። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ እያደረጋችሁን ቆዩ። ተከታተሉ። ሰላም እንዴት ነህ? ጎዶልያስ ኤሌክትሮኒክስ ወሰላም መጣ። እንኳን ደህና ቆየኸኝ። ጎዶልያስ ኤሌክትሮኒክስ ላይ ምንድን ነው የምትሰራው? ጎዶልያስ ኤሌክትሮኒክስ ውስጥ ሴልስማን ነው ሴልስማንነት እያገለገልኩ እገኛለሁ። ጎዶልያስ ኤሌክትሮኒክስ ውስጥ እንግዲህ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ቲቪ ሊሆን ይችላል፣ የልብስ ማጠቢያ እንዲሁም የተለያዩ ስፒከሮችን ከዛም በተጨማሪ ደግሞ ፍሪጆችን ከከፍተኛ እስከ አነስተኛ ሳይዝ ያሉ ፍሪጆችን እንዲሁም ሞተር ዲስፔንሰሮችን ደንበኞች ማግኘት ይችላሉ። የምትፈልጊው ነገር እንግዲህ እያየን እንሄዳለን ማለት ነው። እሺ ያው እንግዲህ ጎዶልያስ ኤሌክትሮኒክስ ከዚህ ብራንች በተጨማሪ ቡራዩ ላይ እንዳላችሁ ሰምቻለሁና ያ ነገር እውነት ነው? እውነት ነው። ዋናው ቅርንጫፋችን የሚገኘው ፊጋ መብራቱ ሳይሻገሩ ስማርት ህንፃ ላይ ነው። እንዲሁም በመቀጠል ደግሞ ሁለተኛ ብራንቻችን የሚገኘው ቡራዩ ከታ ንግድ ባንክ ህንፃ ያለበት ፊት ለፊት ላይ ደንበኞች መጡ ማግኘት ይችላሉ። እንዲሁም በተለያዩ የስልክ ቁጥር አማራጮቻችን ማግኘት ይችላሉ። እሺ ያው እንግዲህ እዚህ ጋር ጂፓዞችም የመሀል የሶፋ ጠረጴዛዎች ይታዩኛል፣ ቲቪዎች አሉና እስቲ ከየትኛውን ጀምር ሪቪው ማድረግ? ለመጀመሪያ እንግዲህ ከነዚህ ከቲቪዎቹ እንነሳና እሺ ትልቅ ከሚባል ኢንች ትንሽ ከሚባል ኢንች ድረስ አብረን የምንመለከት ይሆናል። እሺ ይሄ ከጎን የምትመለከቱት እንግዲህ ቲቪ በኢንች ደረጃ ስንመለከተው 65 ኢንች በመባል የሚታወቅ ነው። ያው እንግዲህ ከፍተኛ ሳይዝ ያለው ቲቪ ነው ማለት ነው። የተለያዩ ፊቸሮችን በውስጡ ይዞ የሚገኝ ቲቪ ነው። ለምሳሌ ከስልካችን ጋር ኮኔክት እንድናደርገው ተደርጎ የተሰራ ቲቪ ነው። ባጭሩ ልክ እንደ ስልካችን ኢንተርናል ስቶሬጅ ያላቸው ቲቪዎች ናቸው። ከዛም በመቀጠል ደግሞ የምስል ጥራታቸው 4K በመባል የሚታወቁ ቲቪዎች ናቸው። ያው እንግዲህ ሃይ ዲፊኒሽን ነው ማለት ነው። ይሄ ከፉል ኤችዲ አንድ ፊቸር የሚጨምር ወይም አልትራ ኤችዲ በመባል የሚታወቅ ቲቪ ነው። እነዚህ ቲቪዎች እንግዲህ እንደምትመለከቱ ፍሬምለስ የሚባል ቲቪ ነው ወይም ስክሪኑ ኤጅ ቱ ኤጅ የሆነ ቲቪ ነው ማለት ነው። በእነዚህ ሌላው ተጨማሪ እንግዲህ በሳውንድ ሲስተም ስንመለከታቸው የሚጠቀሙት የዶልቢ ስፒከርን ስለሆነ በጣም የሚያምር ሳውንድ ነው የሚያወጡት። ቅድም እንደነገርኩሽ ከስልካችን ጋር ኮኔክት ማድረግ እንችላለን። የተለያዩ የማህበራዊ ሚዲያ አፖችንም ቲቪያችን ላይ ዳውንሎድ አድርገን ዩቲዩብ ሊሆን ይችላል የምንፈልገውን ስልካችን ላይ የምንጠቀማቸውን አፖች እዚህ ቲቪ ላይ ዳውንሎድ ማድረግ እንድንችል ተደርጎ የተሰራ ቲቪ ነው። ከዛ በተጨማሪ ደግሞ እነዚህ እንግዲህ ሪሞታቸው ስማርት በመባል የሚታወቅ ሪሞት ነው። በእጃችን ማዘዝ ሳይጠበቅብን በድምጽ ብቻ ራሱ ማዘዝ እንችላለን ማለት ነው ቲቪያችንን። እንግዲህ እነዚህ ቲቪዎች እንደምትመለከቱ በጣም የሚያምሩ ቲቪዎች ናቸው። ቤታችንንም የሚያሳምሩልን ቲቪዎች ናቸው። ናሽናል በመባል የሚታወቅ ብራንድ ነው ይሄ። በዋስትና ደረጃ እስከ 2 ዓመት ድረስ የካምፓኒ ዋስትና ያለው እቃ ሲሆን በዋጋ ደረጃ ስንመለከተው ዋጋው ከ170 እስከ 180 ሺህ ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጠ ይገኛል ከዴሊቨሪ አገልግሎት ጋር ማለት ነው። እሺ አንድ ቲቪ ከሌላው ቲቪ ጋር ይለየዋል ብለህ የምታስባቸው ነገሮች ምንድን ናቸው? ኤችዲ ምናምን መሆኑ ነው ጥራቱ ነው ወይስ ምንድን ነው የሚለየው? እንግዲህ የተለያየ የቲቪ ቴክኖሎጂዎች አሉ። ለምሳሌ ስማርት የሆነ ቲቪ ይኖራል። በዛው ልክ ደግሞ ኖርማል ቲቪ ይኖራል። ስማርት ያልሆነ ጀስት ለቲቪነት ብቻ የምንጠቀመው ቲቪ ይኖራል። ከዛ ውጪ በውስጣቸው የያዙት ቴክኖሎጂ፣ ከዛ ውጪ ደግሞ የምስል ጥራታቸው ወሳኝነት አለው። አገር ውስጥ አሴምብል የሚደረጉ ቲቪዎች አሉ፣ እንደገና ኢምፖርት የሚደረጉ ቲቪዎች አሉ። ያ ቲቪዎቹ ላይ ከዋጋ አንፃር ስንመለከታቸው ከጥራትም አንፃር ልዩነት ይፈጥራል ማለት ነው። እሺ ያው እንግዲህ ላይም ይመስለኛል በኢንቻቸው የሚያንሱ ቲቪዎች እያየሁኝ ነውና ሀገር ውስጥ አሴምብል የሚደረጉ ቲቪዎች እንግዲህ አሁን በሰው ጭንቅላት ላይ ብዙም ተቀባይነት የለውምና እስቲ ለዛ አንተ ምን አይነት ምላሽ አለ? እንግዲህ አሁን ላይ ያው ሰው ከሀገር ውስጥ ብራንድ የውጭ ብራንድ የሚመርጥበት ሁኔታ ነው ያለው። ግን ደግሞ እንደ እንትን ስንመለከተው ሀገር ውስጥ መገጣጠሙ ያን ያህል የሚያመጣው ችግር የለም፣ ብሎን ማሰር ብቻ ስለሆነ ማለት ነው። እዚህ መገጣጠሙ እንደውም ለደንበኛው የሚሰጣቸው ብዙ ጠቀሜታዎች አሉ። አንደኛ ነገር ከአክሰሰሪ አንፃር ለምሳሌ የእቃ ቢበላሽበትና ደንበኛው ሜንቴናንስ ቢያስፈልግ እዚሁ አሴምብል የሚደረጉ ነገሮች ሲሆኑ መለዋወጫ በቀላሉ ያገኛል ደንበኛው። ስለዚህ እንደውም ሀገር ውስጥ የሚገጣጠሙ እቃዎች እኛ ለሰው ሪከመንድ እናደርጋለን። እሺ ይሄ ደግሞ ይመስለኛል 55 ኢንች ነውና ስለዚህ ደግሞ አንዳንድ ነገሮችን ንገረኝ። እሺ እንግዲህ እዚህ ጋር የምንመለከተው ቲቪ ደግሞ 55 ኢንች የሆነ ሳይዝ ያለው ቲቪ ነው። እነዚህ እንግዲህ ደብል ግላስ ወይም ደግሞ አሁን ላይ ቲቪዎች ተሻሽለው በፊት ከምናውቃቸው ሲንግል ስክሪኖች አሁን ላይ የስክሪን ፕሮቴክተር እየተገጠመላቸው ነው ያለው።
ያም መሆኑ ለደንበኛ የሚሰጠው ብዙ ጠቀሜታ አለ። አንደኛ ከቦታ ቦታ በምናንቀሳቀስበት ሰዓት ላይ ያ ቲቪ እንዳጋጣሚ ቢወድቅብን ወይም ምን ቢልብን ስክሪኑ እንዳይጎዳ ያደርጋል። ወይም በቤት ውስጥ ልጆች ቢኖሩ በቀላሉ ስክሪኑን እንዳይሰብሩብን መከላከያ ግላስ ይገጠምለታል። ልክ ስልካችን ላይ ግላስ እንደምንጠቀመው ማለት ነው። ሌላው ጠቀሜታው የግላስ ምንድነው? ከዚህ ቲቪ ላይ የሚወጣው ጨረር አይናችን ላይ ኢፌክት እንዳይፈጥር እሱንም ይቆጣጠራል ማለት ነው። ስለዚህ ግላስ ሁለት ጠቀሜታ ነው ያለው። እነዚህ እንግዲህ 55 ኢንች ቲቪዎች ናቸው። ስማርት ቲቪ ነው በመባል የሚታወቀው ይሄ የተለያዩ አፖችን እንድንጠቀምበት ተደርጎ የተሰራ ነው። የራሱ ኢንተርናል ስቶሬጅ፣ የራሱ ራንደም አክሰስ ሜሞሪ ያለው ነው። ሌላው እንግዲህ 4K ነው። የምስል ጥራቱ 4K ነው። እስከ 8 ሚሊዮን ፒክስል ነው ያለው። ስለዚህ ቆንጆ የሚባል የምስል ጥራት የሚሰጠን ቲቪ ነው። በሳውንድ ደረጃ ስንመለከተው እንግዲህ አሪፍ የሚባል ሳውንድ አውት የሚያደርጉ ሃይፋይ ስፒከር የተገጠመላቸው ቲቪዎች ናቸው። ከ2 ዓመት የካምፓኒ ዋስትና ጋር ደንበኞቻችን እኛ ጋር ቢመጡ የ55 ኢንቹን የዚህን የቲቪ ብራንድ በ85 ሺህ ብር እስከ 90 ሺህ ብር ባለው ሬንጅ ማግኘት ይችላሉ ማለት ነው። እሺ ያው እንግዲህ ደብል ስክሪን እና ሲንግል ስክሪን እንዳለ ቲቪዎች ላይ እየነገርከኝ ነውና አንተ የትኛው ነው ሪከመንድ የምታደርገው? ያው እንግዲህ ደብል ስክሪኑ በጣም ለብዙ ነገር እንደሚጠቅም ልጅ ላለው ሰው እንደሚጠቅም ነው እንግዲህ ያስረዳኸኝ ያለውና የትኛው ነው አንተ ግን ሪከመንድ የምታደርገው? ያው እኛ ብዙ ጊዜ ለደንበኞች ሪከመንድ የምናደርገው ደብል ግላስ ያለው ቲቪ ነው። ለምን? ያው ከሴፍቲ አንጻር ዋናው ነገር ቲቪ አንድ ሰው ብር ሲከፍል ከ80 እስከ 90% ብሩን የሚከፍሉ ለስክሪን እና ለቦርድ ነው። ስለዚህ ስክሪን ማለት ቲቪ ማለት ነው በሌላ አማርኛ። ስለዚህ ደብል ግላስ የሆነ ነገር ምን ጊዜ ሪከመንድ ይደረጋል። ደብል ግላሱን ቢጠቀሙ እኛ እንመክራለን ለደንበኞች። እሺ እዛ ጋር የምናየው ቲቪ ስንት ኢንች ነው? እዚህ ጋር የምንመለከተው ቲቪ ደግሞ እንግዲህ እነዚህ 50 ኢንች ናቸው። 50 ኢንች ነው። ላይፍ ስታር በመባል ይታወቃል። ደብል ግላስ ነው። ይሄኛውን ቅድም ካየነው ቲቪ ጋር ተመሳሳይ ናቸው። ደብል ግላስ የሆነ ቲቪ ነው። 4K በመባል የሚታወቅ ነው። 4K ማለት ያው እንግዲህ ፒክሰሉ ብዙ የሆነ ቲቪ ነው። እስከ 8 ሚሊዮን ፒክሰል ስላለው አሪፍ የምስል ጥራት ወይም አልትራ ኤችዲ በመባል የሚታወቅ የምስል ጥራትን የሚሰጠን ነው። ያው የቲቪ ስማርት ቲቪ ነው። የራሱ ኢንተርናል ስቶሬጅ አለው። እስከ 8 ጂቢ ድረስ የሚደርስ ኢንተርናል ስቶሬጅ አለው። የተለያዩ አፖችን ላዩ ላይ ዳውንሎድ ማድረግ እንችላለን። ከዛም ዩቲዩብን ዩዝ ማድረግ እንችላለን በቲቪያችን። ኔትፍሊክስ የመሳሰሉትን አፖችን መጠቀም እንችላለን። እንግዲህ ላይፍ ስታር ገበያው ላይ ስም ካላቸው እቃዎች ውስጥ ተጠቃሽ ነው። የኮሪያ ሰራሽ የሆነ ሀገር ውስጥ ደግሞ የሚገጣጠም እቃ ነው። እነዚህ እንግዲህ ሌላው አዲስ ይዘው የመጡት ፊቸር ምንድን ነው? ከሌሎች ዲቫይሶች ጋር በብሉቱዝ አማካኝነት ቲቪያችንን ኮኔክት እንድናደርገው ተደርጎ የተሰራ ቲቪ ነው። ቤት ውስጥ ካሉን የተለያዩ ስፒከሮች ሊሆን ይችላሉ፣ ወይም ደግሞ ከፒሲ ጋር ሊሆን ይችላል። በብሉቱዝ አማካኝነት ኮኔክት ማድረግ እንችላለን። ሌላው እዚህ ቲቪ ላይ የምናገኘው አዲሱ ነገር ምንድን ነው? ዋይድ ቪው አንግል አለው። የትኛውም የአቀማመጥ ሁኔታ ላይ ብንሆን ቲቪ የሚሰጠን የምስል ጥራት ተመሳሳይ ነው፣ ከየትኛውም አንግል ሆነን ብንመለከተው ማለት ነው። ያ ነገራቸው ተመራጭ ያደርጋቸዋል ነው። ሌላው እንግዲህ ደብል ግላስ ስለሆነ የስክሪኑን ሴፍቲ እንደተጠበቀ ነው። ሳውንድም ላይ እነዚህ ቲቪዎች አሪፍ የሚባል ሳውንድ ነው የሚያወጡት፣ ከሌላው ቲቪ የተሻለ ሳውንድ ሲስተም ስለተገጠመላቸው ማለት ነው። በዋስትና ደረጃ እስከ 2 ዓመት ድረስ ዋስትና ይሰጥበታል። በዋጋ ደረጃ ደግሞ እነዚህ እንግዲህ የ50 ኢንቹን የላይፍ ስታር ምርት ደንበኞቻችን እኛ ጋር ከ82000 እስከ 87000 ብር ባለው ሬንጅ ማግኘት ይችላሉ። ከዲሊቨሪ ጋር ነው የዋጋ ነፃ ዲሊቨሪ ያላቸው አዲስ አበባ ውስጥ ማለት ነው። እሺ እዚህ ጋር 32 ኢንች ይታየኛል እና 32 ኢንችስ ዋጋቸው እንዴት ነው? 32 ኢንች እንግዲህ ቲቪ ያው ሳይዛቸው አነስተኛ በመባል የሚታወቁ ናቸው። ስክሪናቸው ጠባብ የሆኑ ናቸው። እንግዲህ 32 ኢንች ሲሆን ስማርት የሆነም አለው፣ ስማርት ያልሆነም አማራጭ አለው። ከ43 ኢንች በላይ ከሆነ ቲቪ ሁሉም ስማርት የሚሆነው ማለት ነው። ከዛ በታች ግን 32 ኢንች አለ፣ ስማርትም ያልሆነ አለ። አሁን ለምሳሌ እዚህ ጋር የምትመለከቱት ቲቪ አይዲያል በመባል ይታወቃል። እዚህ ጋር የምትመለከቱት እንግዲህ 32 ኢንች ቲቪ አይዲያል በመባል የሚታወቅ አዲስ የመጣ ብራንድ ነው። ብዙም ስማቸው የማይታወቁ ቲቪዎች ናቸው። ግን ያው የመጀመሪያ ምርትም ሲሆን እኛ ለደንበኛ ሪከመንድ እናደርጋለን ማለት የመጀመሪያ ምርት አንደኛ ፕሮሞሽን ነው። ገበያ ውስጥ ለመግባት ስለሆነ ኳሊቲውም በዛው ልክ አሪፍ ነው የሚሆነው። እነዚህ እንግዲህ በዋጋም ደረጃ ስንመለከተው ያን ያህል ውድ ያልሆነ ኪስ የማይጎዳ ዋጋ ያላቸው ቲቪዎች ናቸው። ትንሽም ቲቪ ስለሆነ ማለት ነው። ደብል ግላስ ነው። ከዛ ውጭ ደግሞ ሃይፋይ ስፒከር የተገጠመለት ቲቪ ነው። ሳውንድ ሲስተማቸው ቆንጆ የሚባሉ ናቸው። ዋጋቸው እስከ 26000 እስከ 28000 ባለው ሬንጅ ውስጥ ነው የሚገኘው። ከዴሊቨሪ ጋር ነው ይሄ የምነግርሽ ዋጋ። ስማርት የሆነም ደግሞ ደንበኞች አማራጭ ቢፈልጉ አሁን ያየነው ቲቪ ስማርት አይደለም። ስማርት የሆነም ቢፈልጉ ደግሞ ላይፍ ስታር በመባል የሚታወቅ ቲቪ አለ። ቅድም በ50 ኢንች ያየነው ማለት ነው።
እነዚህ እንግዲህ ደብል ግላስ የሆኑ ቲቪዎች ናቸው። 4K ሳይሆን 4K የሚሆነው ቲቪ ከ50 ኢንች በላይ ሲሆን ነው። እነዚያም ፉል ኤችዲ ናቸው። 1080 ሪዞሉሽን ያላቸው ቲቪዎች ናቸው። አንድሮይድ ነው ይሄ። ከዛ የራሱ ኢንተርናል ስቶሬጅ ስላለ የምንፈልገውን ነገር ቲቪያችን ላይ ዳውንሎድ አድርገን መጠቀም እንችላለን። በዋስትና ደረጃ የ2 ዓመት ዋስትና አለው። ስማርቱን የላይፍ ስታር ቲቪ ከ38 እስከ 40 ሺህ ብር ባለው ሬንጅ ውስጥ ደንበኞቻችን ማግኘት ይችላሉ ማለት ነው። እሺ የ4K እና የኤችዲ ልዩነት ምንድን ነው? 4K ወይም ደግሞ ኤችዲ መሀል ያለው ልዩነት ምን መሰለሽ? 4K ሲሆን ከኤችዲ የበለጠ የምስል ጥራት ይኖረዋል። ኤችዲ ሲሆን ደግሞ ሃይ ዲፊኒሽን ብቻ ነው። ያኛው ደግሞ አልትራ ሃይ ዲፊኒሽን እና አንድ ፊቸር ወደ ላይ የሚጨምር ማለት ነው። እሺ ወይም ፒክስላቸው በጣም ብዙ ይሆናል። አሁን 4K ሲሆን የሚኖረው ፒክስል ወደ 8 ሚሊዮን ፒክስል አካባቢ ነው። በኤችዲ ሲሆን ደግሞ ከዛ ያነሰ ፒክስል ስለሚኖረው ቲቪያችን ልክ እንደ 4K አይነት የምስል ጥራት ላይኖረው ይችላል። እሺ ከስንት ኢንች ጀምሮ ነው ማለት ነው ያላችሁ? ከ32 ኢንች ጀምሮ ደንበኞቻችን እስከ 98 እና 100 ኢንች ድረስ ቢፈልጉ ጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ማግኘት ይችላል። እሺ ያው እንግዲህ እዛ ጋር ደግሞ የተለያዩ የስፒከር አይነቶች ይታዩኛልና እስቲ እነሱን ደግሞ እንያቸው። እሺ እንግዲህ ያው እዚህ ጋር የምትመለከቻቸው ስፒከሮች እንግዲህ ባለ 3 ስፒከር የሆኑ ከዛም ደግሞ ስፒከሩ ረዘም ያለ እንዲሁም ደግሞ እንደዚህ እንደምትመለከቸው አጠር ያለ ስፒከር ይዘው የሚገኙ ወይም ደግሞ ሳውንድ ባር በመባል የሚታወቁ የስፒከር አይነቶችንም እንይዛለን። ያው ደንበኞቻችን ቲቪ ሲገዙ ጎን ለጎን ደግሞ የቲቪ ድምጽ ካልተመቻቸው በስፒከር ቀይረው መስማት እንዲጠቀሙ ያገለግላል። ከዛም በተጨማሪ ደግሞ ከቲቪያችን ጎን ስናስቀምጣቸው ስፒከሮች አሁን ላይ ተጨማሪ ውበትን ይሰጣሉ። ያም ነገር ወሳኝነት አለው። እንግዲህ ለመመልከት ያህል እዚህ ጋር የምትመለከቻት ስፒከር ኤልፒ በመባል የሚታወቅ ብራንድ ነው። 3 ስፒከር ይዞ የሚገኝ ነው። ያው በብሉቱዝ አማካኝነት ከስልካችን ጋር ኮኔክት ማድረግ እንችላለን። ከዛም በተጨማሪ ደግሞ ፍላሽ እና ኤስዲ ካርድ መቀበል ስለሚችል በዛ አማካኝነትም ኮኔክት አድርገን የተለያዩ ሙዚቃዎችን መስማት እንችላለን። ከቲቪያችን ጋር ደግሞ በኦክሲለሪ ኬብል እና በብሉቱዝ አማካኝነት ብሉቱዝ ፊቸር የሚጠቀም ቲቪ ካለን በብሉቱዝ አማካኝነት ኮኔክት መደረግ የሚችል ስፒከር ነው ማለት ነው። እንደምትመለከቱ 3 ስፒከር አለው። ከቤዙ ጋር አሪፍ ቤዝ ያላቸው ስፒከሮች ናቸው። ዋጋቸው እስከ 12000 ብር ድረስ ነው። ከዛ በመቀጠል ደግሞ እንግዲህ እዚህ ጋር የምትመለከቱ የራይዚንግ ምርት ነው። እሺ እነዚህ እንግዲህ ስፒከራቸው በጣም ቲክ የሆነ ስፒከር ያላቸው ናቸው። ከዛም በተጨማሪ እንግዲህ ከቲቪያችን ጎን ስናስቀምጠው ተጨማሪ ውበትን የሚሰጥልን ነው። በሳውንድም ደረጃ ስንመለከተው እንግዲህ ራይዚንግ አሪፍ ኳሊቲ ካላቸው የስፒከር አይነቶች ውስጥ ተጠቃሽ ነው። እነዚህ እንግዲህ የኤስዲ ካርድ መጠቀም እንድንችል እንዲሁም ደግሞ በኤስዲ ካርድ መጠቀም እንድንችል ተደርጎ የተሰራ ነው። ከዛም በተጨማሪ ደግሞ በብሉቱዝ አማካኝነት ከስልካችን ጋር ሊሆን ይችላል ከተለያዩ ቤት ውስጥ ካሉ ዲቫይሶች ጋር ኮኔክት መደረግ የሚችል ስፒከር ነው። እንደምትመለከቱ እንግዲህ ከቦዲ አንጻር ስንመለከታቸው እነዚህ ቤዙ ላይ ኤምዲኤፍ የሆነ ቦዲ ያለው ጂፓስ ነው። ቤዛቸውን በጣም አሪፍ ነው። በዋስትና ደረጃም እንግዲህ እስከ 1 ዓመት ድረስ ዋስትና አላቸው። በኦክሲለሪ ኬብል ሊሆን ይችላል በተለያዩ ነገሮች ከቲቪያችን ጋርም ኮኔክት አድርገን መጠቀም እንችላለን። እነዚህ ዋጋቸው እስከ 18000 ብር ድረስ ነው በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጡ የሚገኙት። እሺ እዛች ጋር ደግሞ ጂፓስ ለየት ትላለች እና እስቲ እቺን ጂፓስ ደግሞ እስቲ ያሳየኝ። እዚህ ጋር የምንመለከተው ደግሞ እንግዲህ ሳዮና በመባል የሚታወቅ ብራንድ ነው። እንደምትመለከቱ ሳዮና ገበያው ላይ በጣም ተፈላጊነት አለው። በስፒከርም ብቻ ሳይሆን በተለያዩ እቃዎች ይታወቃል። ስፒከራቸው ደግሞ በጣም የሚያምር ድምጽ ያለው ስፒከር አይነት ነው ማለት ነው። ይሄ ሌላው ምንድነው እዚህ ስፒከር ላይ የምናገኘው ተጨማሪ ነገር አሁን እንደምትመለከቱ ይሄ አንዱ ነው አንቺ ያየሽው። እንደገና ደግሞ ፈተን መነቀል ይችላል። ሁለት ማድረግ እንችላለን። እንደዚህ አድርገን አቁመን መጠቀም እንችላለን ማለት ነው። በራሱ ግራ አማካኝነት እንደ ሳውንድ ባርም እንደገናም ደግሞ እንደ ስፒከር የሚያገለግለናል ማለት ነው። እንደምትመለከቱ ከቦዲያቸውም አንፃር እንግዲህ ጠንካራ የሆነ ቦዲ ያላቸው ናቸው። ፊውዝድ ናቸው። ሶኬታቸው ላይ ስትሄጂ እንግዲህ ሶኬታቸው ፊውዝድ ስለሆነ በጣም አሪፍ ነው። ፓወር ያቃጥልብኛል ምናምን ብሎ ደንበኛ አይሰጋ። ዋጋቸው እስከ 34000 እስከ 36000 ባለው ሬንጅ ውስጥ ነው እየተሸጡ የሚገኙት። በጣም የሚያምር ሳውንድ ያላቸው የስፒከር አይነቶች ናቸው ማለት ነው። እሺ ስለዚህ ዋስትና የሌለው እቃ የለም ማለት ነው ቤት ውስጥ። ያው ኤሌክትሮኒክስ እንደመሆኑ መጠን ሁሉም እቃዎቻችን ዋስትና ግዴታ እንሰጣለን። እሺ ያው እንግዲህ እንዳየት ከሆነ ባለ 2 ስፒከር በረጅምም አለ ባለ 3 ስፒከር አለና አነስ ያለ ነገር ለሚፈልግ ሰው ባለ 2 ስፒከር ሆኖ ትንሽ ጋር የሚፈልግ ሰው ስለነሱስ አማራጮች አላችሁ?
አነስተኛ ስፒከሮችን ለሚፈልጉ ደንበኞቻችን ደግሞ እንደምትመለከቱ እንደዚህ በሁለት ስፒከር አማራጭ የሚገኙ ብራንድ አለ። ዋጋቸውም ያው ኪስ የማይጎዳ ነው። አነስተኛ እንደዚህ አይነት ስፒከሮች ያላቸው ጂፓሶች ያገኛሉ ማለት ነው። ዋጋቸውም እስከ 8000 ብር ድረስ ነው። ኪስ የማይጎዳ ነው ማለት ነው። እሺ አሁን የማሳይሽ ደግሞ ፍሪጆች ይሆናል። እቺ ከጎን የምትመለከቻት እንግዲህ ፍሪጅ አነስተኛ ሳይዝ ያላት ፍሪጅ ነች። በሚዲያ ማርክ ነው የምናገኛት። በሊትር ደረጃ ደግሞ 134 በመባል የሚታወቀው ሞዴል ነው። ይሄ እንግዲህ አነስተኛ እንደመሆኗ መጠን አነስተኛ የሆነ የበረዶ ቤት ያላት ፍሪጅ ነች። ከዛም በተጨማሪ ደግሞ ፍሪዘሯም እንዲሁም ቬጂቴብል ቦክስ አብሮ ያላት ፍሪጅ ነች። ይሄ 134 ሞዴሉ እንግዲህ የ5 ዓመት የካምፓኒ የኮምፕሬሰር ዋስትና የሚሰጥበት እቃ ነው። በሲልቨር ከለር አማራጭ እናገኘዋለን። በዋጋም ደረጃ እንግዲህ እነዚህ አነስተኛ ስለሆኑ ያን ያህል ኪስ የማይጎዱ ናቸው። እስከ 45000 ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ደንበኞቻችን ማግኘት ይችላሉ፣ ከፍሪ የዴሊቨሪ ሰርቪስ ጋር ማለት ነው። እሺ ከዛ በመቀጠል ደግሞ እነዚህም ሳይዞች አሉ። ይሄ ስንት ሊትር የሚባለው ነው? እሱ ደግሞ 187 በመባል የሚታወቀው የሚዲያ ምርት ነው። ያው እንግዲህ እነዚህ ደግሞ ትንሽ ከዚህ ቀደም ካየናት ከፍ የሚሉ ሳይዞች ናቸው። ውስጣቸውም አሪፍ ነው። ቬጂቴብል ቦክሳቸውም ሰፋ የሚል ነው። ከዛም ደግሞ ኢነርጂ ሴቨር ናቸው እነዚያ። ከዛ ደግሞ ድምጻቸው የማይረብሽ ፍሪጆች ናቸው። በዛ ላይ በከለር አማራጭ ስንመለከታቸው እንግዲህ ዳርክ ግሬ በመባል የሚታወቅ ከለር ይዘው የሚገኙ ናቸው። ያስቀመጥነውን ነገር ፍሬሽነቱን እንደጠበቀ ለረጅም ሰዓት የሚያቆዩ ፍሪጆች ናቸው። የ5 ዓመት የካምፓኒ ዋስትና አለው። እነዚህ ፍሪጆች እንግዲህ ደንበኞቻችን እኛ ጋር ቢመጡ ከ55000 ብር እስከ 60000 ብር ባለው ሬንጅ ውስጥ ማግኘት ይችላሉ። እሺ እነዚህ መካከለኛ የሚባሉ ፍሪጆች ናቸው። እነዚህስ እንዴት ነው ዋጋቸው? የብራንድ ዲፈረንስም እያየሁኝ ነውና ያው የማርኩ በተለያየ ቁጥር ዋጋ ላይ ልዩነት ይኖረዋል። እቃ ላይስ እንዴት ነው ልዩነቱ? ያው እንግዲህ ልክ እንዳልሽው ከአንድ ስም ሌላ ስም ሲላ ያው የተለያየ ካምፓኒ ስለሚሆን የተለያየ ዋጋ ነው የሚኖራቸው። አሁን እዚህ ጋር የምናየው ፍሪጅ እንግዲህ ናሽናል ይባላል። ይሄኛው 325 በመባል የሚታወቅ ሞዴል ነው። መካከለኛ ሳይዝ ያለው ነው። ይሄ ውስጣቸውም ሰፊ አትክልት ቦክስ ይዘው የሚገኙ ናቸው። ከዛም ደግሞ በመደርደሪያ ደረጃ ስንመለከታቸው እንግዲህ ባለ 3 ሬንጅ መደርደሪያ ያላቸው ናቸው። በረዶ ቤታቸውም ሰፊ ነው። ከዛም በተጨማሪ ደግሞ መብራት በሚጠፋበት ሰዓት ላይ ኢነርጂ ሴቭ የሚያደርጉ ፍሪጆች ናቸው። በናሽናል አማራጭ እንግዲህ 325ቱን ደንበኞቻችን ከ70000 ብር እስከ 75000 ብር ባለው የዋጋ ሬንጅ ውስጥ ማግኘት ይችላሉ፣ ከፍሪ ትራንስፖርት አገልግሎት ጋር። እንደዚህ ተመሳሳይ አንዱን ለማየት ያህል በሌላ ማርክ ደግሞ ላሳይሽና በሚዲያ ይሄም መካከለኛ ሳይዝ ነው። ቅድም ካየነው ጋር ተመሳሳይ ሳይዝ ያለው ፍሪዘር ነው። ሚዲያ ነው ይሄ ማርኩ። 5 ዓመት ዋራንቲ ያለው። ቅድም ካየነው ጋር በፊቸር ደረጃ ተመሳሳይ ነው፣ ግን ደግሞ የተለያየ ካምፓኒ ስለሆነ ዋጋ ልዩነት አለው። ይሄኛው ደግሞ ከ75000 እስከ 80000 ብር ባለው የዋጋ ሬንጅ ውስጥ ደንበኞቻችን ማግኘት ይችላሉ ማለት ነው። እሺ ፍሪጅ ላይ ፋን ሲስተም ያለውና የሌለው ተብሎ ይለያያልና እስቲ እሱን ነገር እንዴት ነው የምትገልጸው? ምንድነው ልዩነቱ? እቃነቱ ላይ ነው ልዩነቱ? ፋን ሲስተሙ ይለያል ሲባል ዋጋ ላይ ልዩነት አለው? አዎ እንግዲህ አንቺ እንዳልሽው ፍሪዘር ፋን ሲስተም ሲሆንና ኖርማል ኩለር ሲሆን ዲፍረንስ አለው። ያ ልዩነት ምንድነው? ፋን ሲስተም ማለት ያስገባነው እቃ ብቻ ፍሪዝ ማድረግ ነው ስራው። ፍሪጃችንን በምንከፍትበት ሰዓት ላይ ግድግዳው ላይ በረዶ አንመለከትም። ፋን የሌለው ፍሪጅ ሲሆን ደግሞ የተወሰነ ግድግዳው ላይ አይስ ሜክ የማድረግ ነገር አለ፣ ወይም ያስገባነው እቃ ላይ የተወሰነ በረዶ ሊጋገርብን ይችላል ነው። ያ ነው ልዩነቱ። በዋጋ ደረጃ ግን የተወሰነ የዋጋ ልዩነት አለ። ፋን ሲስተም ሲሆን ትንሽ ዋጋቸው ውድ የመሆን ነገር አለ። ኖርማል ኩለሮች ሲሆኑ ደግሞ ዋጋቸው ትንሽ ይቀንሳል ማለት ነው። ስለዚህ የፍሪጅ አማራጮቻችሁ ከስንት ሊትር ጀምሮ ነው የሚጀምረው? የፍሪጅ አማራጮችን እንግዲህ ደንበኞቻችን እኛ ጋር ቢመጡ ቅድም ካየናት ከ134 ከምትባለው ሞዴል ጀምሮ እስከ 600 ሞዴል ድረስ ማግኘት ይችላሉ። በዋጋ ሬንጅ ደግሞ ዝቅተኛው 45000 ብር ነው። ከፍተኛው ደግሞ እስከ 150000 ብር ድረስ ነው አሁን ያለው ሬንጅ ማለት ነው። እሺ እዚህ ጋር እንግዲህ የተለያዩ የኦቭን አማራጮችን እያየሁኝ ነውና እስቲ ስለነዚህ ኦቭኖች ደግሞ አንዳንድ ነገሮችን ንገረኝ። እሺ እንግዲህ እዚህ ጋር የምትመለከታቸው ኦቭኖች ለቤት ውስጥ ማብሰያነት የምንጠቀማቸው ኦቭኖች ናቸው። በሁለት አይነት አማራጭ እናገኛቸዋለን። በ4 ኤሌክትሪክ እና በ2 ኤሌክትሪክ፣ ሁለቱ ደግሞ በሲሊንደር የሚሰሩ ማለት ነው። ከዛም በተጨማሪ ደግሞ ስቴንለስ ስቲል የሆነ ቶፕ ያላቸው አሉ። ከዛ ደግሞ ኖርማል ቶፕ ያላቸው አሉ። ከዛ በተጨማሪ በሳይዝም ደረጃ 60 በ60፣ 50 በ50 በሆነ አማራጮች እናገኛቸዋለን። ከ50 በ50 ላስጀምርሽ እና እሺ እዚህ ጋር የምትመለከቱት እንግዲህ በሳይዝ ደረጃ
ወደዚህም 50 ወደዚህም ደግሞ 50 ስፋቷ 50 በ50 የሆነች ሚኒ ኦቭን ነች። ማለቴ በኖርማል ከምናውቃቸው ኦቭኖች አነስተኛ ሳይዝ ያላት ኦቭን ነች። እንደምትመለከቱት እንግዲህ ሁለቱ ኤሌክትሪክ ሁለቱ ደግሞ በሲሊንደር የሚሰራ ነው። ከስር ደግሞ እስከ 45 ሊትር ድረስ የሚደርስ ማብሰያ ኦቭን አላት። ያው የተለያዩ ፒዛ ሊሆን ይችላል፣ ፓስታ፣ ፉሩ እንዲሁም ደግሞ ስጋ፣ አሳ ውስጥ ላይ መጥበስ እንችላለን። ፒዛ ሜክ ማድረግ እንችላለን። እነዚህ እንግዲህ 50 በ50 ነው ብዬሻለሁ ሳይዙ። በዋጋ ደረጃ እስከ 45000 ብር ድረስ። በመቀጠል ደግሞ የማሳይሽ እንግዲህ ቅድም ካየነው በሳይዝ ደረጃ ሰፋ የሚል ኦቭን ነው። ይሄኛው 60 በ60 በመባል የሚታወቅ ነው፣ ወይም ደግሞ በአብዛኛው ቤት ውስጥ የምናገኘው ስታንዳርድ የሆነ ኦቭን ነው ማለት ነው። 60 በ60 ነው ሳይዙ። ከዛ ደግሞ በተጨማሪነት እነዚህ እንግዲህ ብዙ ፊቸሮችን ይዘው ይገኛሉ። ለምሳሌ ውስጣቸውን ስንመለከት በሁለት ፓትራ አማራጭ ነው የምናገኛቸው። ከዛ በተጨማሪ ደግሞ አሮስቶ መስሪያ ግሪል አብሮ ይዘው ይገኛሉ። በተጨማሪ እቃ ማስቀመጫ ተጨማሪ ስቶሬጅ ከታች ላይ እናገኛለን። 4 ኤሌክትሪክ ነው። ከላይ እንግዲህ ሰፊው ፕሌት 1500 ዋት የሚጠቀም ሲሆን አነስተኛው ፕሌት ደግሞ እስከ 1000 ዋት ድረስ የምትጠቀም ኦቭን ነች ማለት ነው። ሜዲን ቱርክ ነው። ይሄ ዴልታ በመባል ይታወቃል። የቱርክ ምርት ነው። ቀጥታ ከዛ ኢምፖርት የሚደረግ ነው። በዋስትና ደረጃ እስከ 2 ዓመት ድረስ ዋስትና አለው። ይሄኛውን እንግዲህ ደንበኞቻችን እኛ ጋር ቢመጡ እስከ 53000 ብር ድረስ ከፍሪ ዴሊቨሪ ጋር ማግኘት ይችላሉ ማለት ነው። እሺ፣ ስለዚህ ብዙ አማራጮች አላቸው። የሲሊንደርም አለው፣ የኤሌክትሪክ መጠቀም የሚፈልግ ሰው አማራጮች አለው ማለት ነው። ይሄኛውን አራቱም ኤሌክትሪክ የሆነ ነው። ይሄኛው ደግሞ እንግዲህ ቅድም ካሳዮች ለየት የሚያደርገው ምንድነው? ቅድም ያየነው በ4 ኤሌክትሪክ አማራጭ፣ ይሄኛው ደግሞ ሁለቱም በኤሌክትሪክ ሁለቱ ደግሞ በሲሊንደር እንድንጠቀሙ ተደርጎ የተዘጋጀ ነው። ያው መብራት በሚጠፋበት ሰዓት ላይ ሲሊንደር ቢኖረው አሪፍ ነው ማለት ነው። የማብሰል ሂደታችን ሳይቋረጥ ወደ ሲሊንደሩ ቀይረን መጠቀም እንችላለን። ሌላው እንግዲህ እነዚህ ብንረሳቸው አደጋ እንዳይፈጠር ሴንሰር የተገጠመለት ነው። ሲሊንደሩን ብንረሳው አደጋ እንዳይፈጥሩ ሴንሰር ስለተገጠመላቸው ምንም ስጋት ሳይገባው ደንበኛው መጠቀም ይችላል ማለት ነው። ልዩነታቸው እሱ ላይ ብቻ ነው። ከዛ ሁለት ኤሌክትሪክ ሁለት ሲሊንደር ሲሆን በዋጋም ደረጃ ከነዛ ትንሽ ይቀንስልናል። ይሄኛው ዋጋው 50000 ብር ነው። የ3000 ብር ልዩነት አለው ማለት ነው። 60 በ60 እንዲም ሳይዙ በሳይዝ ደረጃ ተመሳሳይ ናቸው። ሁለቱም የቱርክ ምርቶች ናቸው። የአንድ ካምፓኒ ዕቃ ነው። ልዩነቱ 4 ኤሌክትሪክ እና 2 ሲሊንደር 2 ኤሌክትሪክ መሆኑ ላይ ብቻ ነው። እሺ፣ እንደማየው እንግዲህ ያው የማጠቢያ አማራጮች በጣም ብዙ እንዳላችሁ ነው እና ብራንዳቸው ደግሞ ይለያል። አሁን እዚህ ጋር ማጂክ ኩዊን ይላል። እንዴት ነው እስቲ ማጂክ ኩዊን እቃው አሪፍ ነው? ኪሎ ስንት ነው? እሺ እንግዲህ ያው የልብስ ማጠቢያ ማሽኖች እንግዲህ ቤት ውስጥ ስራችንን ከሚያቀሉልን መሰረታዊ ነገሮች ውስጥ ተጠቃሽ ናቸው። ያው ደንበኞቻችን እኛ ጋር ቢመጡ ከፍተኛ ሳይዝ ካለው የልብስ ማጠቢያ ጀምሮ አነስተኛ ሳይዝ ካለው የልብስ ማጠቢያ ድረስ ማግኘት ይችላሉ። ይሄ እንግዲህ ከጎን የምትመለከቱት ዋሺንግ ማሽን ማጂክ ኩዊን በመባል የሚታወቅ ብራንድ ነው። ገበያው ላይ እንግዲህ ብዙ ዓመት ካስቆጠሩ የማጠቢያ አይነቶች ውስጥ ተጠቃሽ ነው። እነዚህ እንግዲህ ማኑዋል ወይም ደግሞ ሴሚ አውቶማቲክ በመባል የሚታወቁ ናቸው። ሁለት ክፍል ነው ያለው ማለት ነው ባጭሩ ዋሺንግ ማሽናችን። አንድ የማጠቢያ ክፍል፣ አንድ ደግሞ የመጨመቂያ ክፍል ይኖረዋል። በሚጨምቁበት ሰዓት ላይ ያው እነዚህ ማኑዋል ማሽኖች ስለሆኑ 100% ሳይሆን 90% ብቻ ነው የሚጨምቁልን። ግን በጣም ፀሐይ ካለ 30 ደቂቃ 1 ሰዓት ልብሳችንን ብናስጣ ይደርቃል። ከዛ በተጨማሪ ደግሞ ማታ አጥበን ለጠዋት ያደርቃል ማለት ነው። እነዚህ እንግዲህ ደብል ቦዲ ያላቸው የዋሺንግ ማሽን አይነቶች ናቸው። ጠንካራ ናቸው ማለት ነው። ሞተራቸውም ባለ 2 ሞተር ናቸው። ከዛ በተጨማሪ ደግሞ አጥበን ከጨረስን በኋላ ውሃውን ለመድፋት ፓምፕ ስለተገጠመላቸው በየትኛውም አቀማመጥ ሁኔታ ላይ ቢሆኑ ውሃውን ወደ ውጭ ድሬን ማድረግ ይችላል ማለት ነው። እነዚህ እንግዲህ የዋሽ ታይመር ያላቸው ናቸው። ከዛ በተጨማሪ እዚህ ጋር እንደምትመለከቱት ዋሽ ሴሌክተር አለው። የምናጥባቸው ልብሶች አሁን ለምሳሌ ከባድ ልብሶች ምናምን ከሆኑ እዚህ ስታንዳርድ የሚለው ላይ እናደርጋለን። ከዛ በመቀጠል ደግሞ ጀንትል ዋሽ የሚላለን እዛ ላይ በምናደርግበት ሰዓት ደግሞ እንግዲህ እንደ ኮንፈርት የመሳሰሉ ነገሮችን በዚህ ማሽናችን ማጠብ እንችላለን ማለት ነው። ማድረቂያ ቤቱ ላይ ስቴጂ እንግዲህ እነዚህ ኤርድሬ ሲስተም ስለሆኑ ከሌላው የተሻለ በሚጨምቁበት ሰዓት ላይ የማድረቅ አቅም አላቸው ማለት ነው። ይሄኛው እንግዲህ 18 ኪሎ ግራም ነው። በዋጋ ደረጃ ስንመለከተው ይሄኛው እስከ 100,000 ብር ድረስ ነው ከነዛ የዴሊቨሪ አገልግሎት ጋር ማለት ነው። ከማርክ ማርክ ደግሞ ይለያያል። ከስንት ኪሎ ጀምሮ ነው ማጠቢያ የምትይዙት? እኛ ከ20 ኪሎ ግራም ጀምሮ እስከ አነስተኛ እስከ 12 ኪሎ ግራም ድረስ ደንበኞቻችን እኛ ጋር ማግኘት ይችላሉ። እንዲሁም በአውቶማቲክ አማራጭና በማኑዋል አማራጮች ማግኘት ይችላሉ ማለት ነው። ከስንት ብር ነው ማለት ነው የሚጀምረው? በ12 ኪሎ ለሚፈልግ ሰው ከፍተኛ ዝቅተኛ ሬንጅ የሚባለው 45000 ብር ነው። ከፍተኛው ሬንጅ ደግሞ እዚህ ጋር የምትመለከቱት የማጂክ ኩዊን ነው በማኑዋል ሲሆን፣ በአውቶማቲክ ደግሞ ሲሆን ዝቅተኛው ሬንጅ 140,000 ብር ነው። ከፍተኛው ሬንጅ ደግሞ 210,000 ብር ነው።
እሺ እዚህ ጋር ደግሞ ናሽናል ብራንድ ይታየኛል እና ምንድነው ዲፈረንሳቸው ከማጂክ ጋር? የብራንድ ልዩነት ነው ያለው? እሺ እንግዲህ ይህ እዚህ ጋር የምትመለከቱት የዋሽንግ ማሽን አይነት ደግሞ ናሽናል በመባል ይታወቃል። ቅድም ካየነው ጋር አንደኛ የብራንድ ዲፍረንስ አለው፣ ከዛ ደግሞ የኪሎ ዲፍረንስ አለው። እነዚህ ቅድም ያየነው 18 ኪሎ፣ ይሄ ደግሞ በ2 ኪሎ አንሶ 16 ኪሎ ግራም ነው። እነዚህ ግን በፊቸር ደረጃ ተጨማሪ ፊቸሮች አላቸው ላያቸው ላይ። ምንድነው እንግዲህ ያኛው ተጨማሪ ፊቸር ውስጣቸው ላይ ተጨማሪ ጥርስ የተገጠመላቸው ዋሽንግ ማሽኖች ናቸው። የማጠብ ሂደቱ አሪፍ ይሆናል ማለት ነው። የማስለቀቅ ቆሻሻ የማስለቀቅ አቅማቸው ከፍተኛ የሆኑ የዋሽንግ ማሽን አይነቶች ናቸው። ሱፐር ድሬ ነው ይሄኛው። የማድረቅ አቅሙም ከፍተኛ የሆነ የዋሽንግ ማሽን አይነት ነው። እዚህ ጋር ዎች ታይመር አለው ላዩ ላይ እንደምትመለከቱ እንግዲህ እስከ 35 ደቂቃ ድረስ ነው። 35 ደቂቃ ድረስ ያላቸው ዋሽንግ ማሽኖች ብዙ ጊዜ ሶክ ታይመር ይኖራቸዋል። ወይም ደግሞ እንደዚህ ተዘብዝፎ እንዲታጠብ የምንፈልገው ልብስ በሚኖርበት ሰዓት ላይ ማሽኑ ራሱ ታይም ኢንተርቫሉን እየጠበቀ እየዘፈዘፈ እያሸ ልብሳችንን ያጥብልናል ማለት ነው። እንግዲህ እነዚህ ደግሞ 3 አይነት ዎች ሰሌክተር አላቸው። ወይም ደግሞ የምናጥበው ልብስ አሁን ለምሳሌ ከባድ ልብስ ከሆነ ስትሮንግ ላይ እናደርግለታለን። መካከለኛ ክብደት ያላቸው ልብሶች ሲሆኑ ኖርማል ላይ፣ እንዲሁም ደግሞ ቀላል ክብደት ያላቸው ልብሶች ሲሆኑ ጀንትል የሚለው ፊቸር ላይ እናደርግለታለን። በተጨማሪነት እንግዲህ እነዚህ ማኑዋል ማጠቢያ ስለሆኑ ውሃ በባሊ ምናምን ማሽናችን ላይ ዩዝ ማድረግ እንችላለን። በተጨማሪ ደግሞ ቧንቧ በሚኖርበት ሰዓት ላይ ወተር ኢንሌት አለው ላዩ ላይ። ስለዚህ ከቧንቧችን ጋር ኮኔክት አድርገን ውሃ ማስገባት እንችላለን ማለት ነው። ሌላው እንግዲህ እዚሁ ቤት ላይ ማድረቂያ ቤቱ ላይ ማለቅለቅ እንድንችል ተደርጎ የተሰራ የዋሽንግ ማሽን አይነት ነው። ውሃ በሚኖርበት ሰዓት ነው ግን ያንን ፊቸር መጠቀም የምንችለው ማለት ነው። ከዛ በተጨማሪ እንደነገርኩሽ እንግዲህ እነዚህ እስከ 90% ድረስ ያደርጋሉ። ሞተራቸው ኮፐር ሞተር በመባል የሚታወቅ ሞተር ነው። በዋጋ ደረጃ ደግሞ እስከ 70 ሺህ ድረስ የሚቻቸው አገልግሎት ማግኘት የሚችሉት ከፍሪ ዴሊቨሪ ጋር ማለት ነው። እሺ ዋስትናቸው ሁሉም ይለያያሉ ወይስ ተመሳሳይ ነው? ብራንዱ በተለያየ በዋስትና ደረጃ እንግዲህ የ2 ዓመት ዋስትና ያላቸው እቃዎች አሉ፣ እንዲሁም የ1 ዓመት ዋስትና ያላቸው እቃዎች አሉ። እስካሁን ድረስ ያው እያየን ያለ ነው አብዛኛው 2 ዓመት ነው የሚሰጠው። በመቀጠል ደግሞ ቅድም ካየነው 2 ኪሎ ደግሞ የሚያንስ ዋሽንግ ማሽን ነው ማሳይሽ። እዚህ ጋር የምንመለከተው ኦርቢት በመባል የሚታወቅ ብራንድ ነው። ይሄኛው ደግሞ እንግዲህ ገበያው ላይ አሪፍ ስም ካላቸው ዋሽንግ ማሽን አይነቶች ውስጥ ተጠቃሽ ነው። በተለያዩ አማራጮች ደንበኞቻችን ማግኘት ይችላሉ። በ20 ኪሎ ሊሆን ይችላል፣ በ16 በ14 ነው አሁን ዛሬ የማሳየሽ እኔ። ግን ደንበኛ ቢፈልግ ከከፍተኛ እስከ አነስተኛ ማግኘት ይችላል ማለት ነው። እንግዲህ እዚህ ጋር የምትመለከቱ የኦርቢት 14 ኪሎ ግራም የዋሽንግ ማሽን አይነት ነው። እነዚህ እንግዲህ ከሌላው ማሽን ለየት ያለ ነገር አላቸው። ምንድነው እስካሁን ካየናቸው የዋሽንግ ማሽን አይነቶች እንግዲህ ይሄኛው ለየት የሚያደርገው ነገር አለ። እስካሁን ያየናቸው ዋሽንግ ማሽኖች በከለር ስንመለከታቸው ነጭ ነበሩ። በኦርቢት ግን ይሄ 2026 ሞዴል እንግዲህ እንደምትመለከቱት ዳርክ ግሬ ከለር ያለው ነው። ከሌሎቹ ለየት የሚያደርገው ከለሩ ነው። ከዛ በተጨማሪ ደግሞ እነዚህ እንግዲህ ኦርቢቶች ስማቸው በጣም አሪፍ ነው። በኳሊቲነት ደረጃም እንግዲህ ቆንጆ ኳሊቲ ነው ያላቸው። በቦዲም ደረጃ ስንመለከታቸው እነዚህ ጠንካራ ቦዲ ያላቸው ደብል ሌየር። ከዛም ደግሞ ዋታቸው ላይ ስንሄድ እንግዲህ ዋሽንግ ማሽን ከሞተሩ በተጨማሪ ወሳኝነት ያለው ዋቱ ነው የሚጠቀመው ዋት ማለት ነው። እነዚህ እስከ 700 ዋት ድረስ የሚጠቀሙ ናቸው። ስለዚህ አሪፍ ጉልበት ያለው የዋሽንግ ማሽን አይነት ነው ማለት ነው። ኤር ድሬ ሲስተምን የሚጠቀመው ለማድረቅ። በሞተራቸውን ደግሞ ስንመለከት ኮፐር ሞተር ነው። ኮፐር ሞተር መሆኑ የዋሽንግ ማሽን ለደንበኛው የሚሰጠው ጠቀሜታ ምንድን ነው? የተለያዩ ፍሳሾች ቢኖሩ ሞተራችን ላይ ይፈስበት ሞተራችን ወተር ፕሩፍ ነው ማለት ነው። ወደ ውስጥ ገብቶ የሚያበላሽብን ነገር አይኖርም ማለት ነው። ለዛ ኮፐር ሞተር የሆነ ዋሽንግ ማሽን እንግዲህ ሪከመንድ ይደረጋል። እሺ ከለር ላይ ልዩነት ሲኖረው እንዴት ነው? ዋጋ ላይ ልዩነት ያመጣል እንዴ? ከለር ልዩነት መኖሩ ዋጋ ላይ ልዩነት አይፈጥርም። ለውበት ነው እንጂ እስካሁን ድረስ እንግዲህ አብዛኛው ብራንዶች ነጭ ከለር ነው የሚጠቀሙት። ኦርቢት ነው ለመጀመሪያ ጊዜ እንደዚህ በዳርክ ግሬ ከለር ገበያው ላይ የመጣው ማለት ነው። እሺ እንግዲህ በተጨማሪነትም ደግሞ አነስተኛ ሳይዝ ያላቸው ሚኒ ኦቭኖችን ደንበኞቻችን እኛ ጋር ማግኘት ይችላሉ። ያው ከቦታም አንፃር እንግዲህ አነስተኛ ቦታ ላላቸው ደንበኞቻችን ሚኒ ኦቭኖችን ሪከመንድ እናደርጋለን። እነዚህ እንግዲህ ሳይዛቸው ነው እንጂ አነስተኛ የሚባለው የሚሰጡን ጠቀሜታ ከትልቅ ኦቭን ጋር ተመሳሳይ ነው። ያው እነዚህም 2 ፓትራን ያላቸው፣ በተጨማሪነትም ደግሞ ከላይ 2 ፕሌት አላቸው። አንድ ሰፊ ራዲየስ ያለው ፕሌት እና አንድ አነስተኛ ራዲየስ ያለው ፕሌት ነው የምናገኘው። ውስጣቸው ላይ ፋን እናገኛለን። ፋን እንግዲህ ኦቨን ላይ ጠቀሜታው 2 ነው። አንደኛው ጠቀሜታው ሂቱን እኩል ማዳረስ ነው፣ ወይም የሚበስለው ነገር እኩል ሙቀት እንዲያገኝ የሚያደርገው ፋን ነው። ከዛ በተጨማሪ ደግሞ ተጠቅመን ከጨረስን በኋላ እቃችን ሬስት እንዲያደርግ የሚያደርገው ፋን ነው ማለት ነው። ያ ነው የፋን ጥቅሙ። እነዚህ እንግዲህ ታይመር ያላቸው የሚኒ ኦቨን አይነቶች ናቸው። ታይመራችንን አጀስት አድርገን እኛ ወደ ሌላ ስራ መሄድ እንችላለን።
ራሱ ታይሙን ጠብቆ ኦቭኑን በምንጠቀምበት ሰዓት ላይ ኦፍ ያደርጋል ማለት ነው። ስለዚህ ውስጥ ላይ የምናበስለው ነገር አያርም አይዝብንም ማለት ነው። እነዚህ እንግዲህ ከላይ ፕሌቱ እንደምታዩ ሰፊው ራዲየስ 1500 ዋት ነው። አነስተኛው ራዲየስ ደግሞ እስከ 1000 ዋት ድረስ የሚጠቀም የሚኒ ኦቭን አይነት ነው። ዴልታ ነው ይሄኛው፣ የቱርክ ሰራሽ ምርት ነው። የአንድ ዓመት የካምፓኒ ዋስትና ሲኖረው በዋጋ ደረጃ 23000 ብር። የከለር አማራጭ አለው። የከለር አማራጭ በብላክና በሲልቨር አማራጭ ማግኘት ይችላል። በመጨረሻ የማሳይሽ ደግሞ እንግዲህ ሴንተር ቴብሎችን ይሆናል። ለቤት ውስጥ ሶፋችን መሀል ላይ የምንጠቀማቸው ሴንተር ቴብሎችን የምንመለከት ይሆናል። ወደዛ ነው። እሺ እንግዲህ እንደነገርኩሽ ሴንተር ቴብሎች ያልኩሽ ቅድም እነዚህ ነው። የሶፋችን መሀል ላይ የምንጠቀማቸው የሴንተር ቴብል አይነቶች ናቸው። እንግዲህ እነዚህ በሁለት አይነት አማራጭ እናገኛቸዋለን። ሀገር ውስጥ አሲምብል የሚደረጋለ፣ ከውጭ ኢምፖርት የሚደረጋለ። ያው እኛ ጋር በብዛት የምንይዛቸው ከውጭ ኢምፖርት የሚደረጉትን ነው። ይሄ እንግዲህ እዚህ ጋር የምንመለከተው እንግዲህ ባለ 4 መሳቢያ ነው። ከላይ ደግሞ ቶፕ ላይ ስንሄድ እንግዲህ እነዚህ ቴምፐርድ ግላስ ናቸው፣ ወይም ደግሞ ጠንካራ መስታወት ነው ያላቸው፣ በቀላሉ የማይሰበር የመስታወት አይነት። ቀለማቸውም እንደምትመለከቱ እንግዲህ ሻይን የሚያደርግ ኢፖክሲ የሆነ ቅብ የተቀቡ የሴንተር ቴብል አይነቶች ናቸው። ዋጋቸው እስከ 50,000 ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጡ ይገኛሉ ማለት ነው። ከዚህም ደግሞ በሌላ አማራጭ ዋጋቸው ብዙ ውድ ያልሆነ በዚህኛው፣ ይሄኛው ደግሞ ቅድም እንዳወራሽ እዚሁ ሀገር ውስጥ አሴምብል የሚደረግ ከላይ ደግሞ እንደምታዩ ቶፑ ግላስ ያልሆነ ሂፖክሲ የሆነ የሴንተር ቴብል አይነት ነው ማለት ነው። እነዚህ በሁለት መሳቢያ አማራጭ ነው የምናገኛቸው። ከለሩ እንደምትመለከችው ነጭ ነው። ከዛ ደግሞ እግራቸው ላይ በምንሄድበት ሰዓት ላይ እንግዲህ እነዚህ ይሄ ወርቃማ ጎልደን እግር ያለው ነው፣ ወይም ደግሞ በተለምዶ የአንበሳ እግር በመባል የሚታወቀው እግር ያላቸው የሴንተር ቴብል አይነቶች ናቸው። ዋጋቸው እስከ 30,000 ብር ድረስ። እንግዲህ ቤታችሁ ውስጥ በጣም የተለያዩ ኤሌክትሮኒክሶችን አይተናል። በጣም ቆንጆ ጊዜ ነበር ያሳለፍነው። ከመጠበቀው በላይ እኔም ብዙ እውቀትን ይዣለሁ ብዬ አስባለሁኝ። ተመልካቾቻችንም እንግዲህ በዚህ ሪቪው ብዙ ነገር ያገኛሉ ብዬ አስባለሁኝ። እስቲ በመጨረሻ ደግሞ መናገር የምትፈልገው ነገር ካለ እድሉ ልስጥ። እሺ እንግዲህ ያው የኤሌክትሮኒክስ እቃዎች እንግዲህ በዋናነት ዋስትና ካሌላቸው ደንበኞች እንዳይገዙ ይመከራል። ደንበኞቻችን እኛ ጋር የሚመጡበት ሰዓት ላይ ሁሉንም ከኛ የሚገዙትን እቃ እኛ ኃላፊነት ወስደን ዋስትና የምንሰጣቸው ይሆናል። ስለዚህ ታማኝነት ወይም ደግሞ በዋስትና ደረጃ ምንም ስጋት እንዳይገባቸው ላሉ ለደንበኞቻችን። ከዛ በተጨማሪ እንግዲህ ጎዶልያስ ኤሌክትሮኒክስ ሾፕን በሚፈልጉበት ሰዓት ደንበኞቻችን 2 ብራንቾች አሉ። አንደኛው ብራንቻችን የሚገኘው ዲጋ ትራፊክ ላይቱ ሳይሻገሩ ስማርት ህንፃ ላይ ማግኘት ይችላሉ። እንዲሁም ቁጥር 2 ደግሞ ቡራዩ ከታ መድኃኒዓለም ንግድ ባንክ ህንፃ ያለበት ህንፃ ፊት ለፊት ላይ ቢመጡ ደንበኞቻችን ማግኘት ይችላሉ። እንዲሁም በስልክ ቁጥር አማራጮቻችን በ0960 31 81 81 እንዲሁም 011 659 720 011 659 730 ላይ ቢደውሉ ማግኘት ይችላሉ። እናንተም እንግዲህ ሳሪስ ቲቪዎች እዚህ ድረስ መታችሁ ስለ ጎበኛችን በጣም እናመሰግናለን። እኛም በጣም እናመሰግናለን። መልካም ቀን። ውድ የሳሪስ ቲቪ ተከታታዮቻችን ዛሬ ከጎዶልያስ ኤሌክትሮኒክስ ጋር የነበረን ቆይታ ይህን ይመስል ነበረ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ፕሮግራሙን ስመራላችሁ የቆየሁት እኔ ውባካለኝ። በቀጣይ እስከምንገናኝ ድረስ ቸርን ሰንብት።